እንዴ ይዞ ሄዳለሁ። አብራ እንደዛ አይደለም ንግግራችን። ሀሳብ እንዳትቀይር ያሟዋለ እንዴ ይሰጥት መስሎ ይሰሙት ሄደው ለደቂቃ ቤቢዬ አባቱ ከእናቱ ጋር ነጥሎ እንደሚወስደው ገብቶታል። ፍትህ ለእኔ እያለ ነው በራሱ ቋንቋ ማለት ነው። ትተሽልኝ ሂጂ ሲላት ቤቢዬ በራሱ ቋንቋ እያለ ነው ያለው ማለት ነው። ያ ማለት እናቴ ትተሽኝ አትሂጂ፣ ከአንቺ ለይቶ አባቴ ሊወስደኝ ነው እያለ ነው። እንዴት ተረጎምሽው እንዳትሉኝ ቤተሰብ፣ እንዴት ተረጎምሽው እንዳትሉኝ። እንግዲህ ጋሽ አሸብር ቀስ ብሎ ለጽጌ ይዤ እሄዳለሁ ሲል የት ነው ይዘኸው የምትሄደው? እኔ እናንተ የተነጋገርነው እንደዚህ አይደለም ትላለች ማለት ነው። እንዱ ስታስመስይ ጽግዬ፣ እኛማ ምን አይነት የጓደኛ ጥግ ነሽ? በ12ኛው ሰዓት ላይ ሩታዬን አራስነት ልትጠይቂ ቡታጀራ የሄድሽው አንቺ በጣም አስተዋይ ልጅ ነሽ እያለን ጉድ ታረጊናለሽ። ጉድ ሆነናል ቤተሰብ፣ ጉድ ሆነናል። ጋሽ አሸብርና ጽጌ ጉድ አድርገውናል። ሩታዬ እንግዲህ ዛሬ እያለቀሰች ልትመጣ ነው። የምታለቅስበት ጉዳይ ምንድን ነው? በደንብ አድርጌ የምነግራችሁ ይሆናል። ሁሉንም ደውዬ ቡታጀራ የሆነውን ነገር ሰምቻለሁ ማለት ነው። ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ነው። እንግዲህ ሰሞኑ እየሳቀች ሩታ እየመጣች ነበረ፣ እያማረባት ለዛውንም ማለት ነው። ዛሬ ላይ ግን ሊያስለቅሷት ነው። ቤተሰብ እያለቀሰች ልትመጣ ነው። ወይኔ በላቸው ወይኔ በላቸው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ አብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብርና እንግዲህ የንግስቷ የሩታ ቪዲዮ ነው ማለት ነው። ትናንትና ሩታዬና ጋሽ አሸብር ጽጌ ሶስታቸው እንግዲህ በአብርሃም ሩም ላይ ተገናኝተዋል ማለት ነው። ከትላንት ወዳ እንግዲህ ልጄን ታገናኝኛለሽ ብሎ ቃል አስገብቷት ነበረ። ቃል ከማስገባቱ በፊት ልጄን ይዘሽ ወደ ውጭ ሀገር አትውጪ ብሎ እየተከራከራት ነበረ ማለት ነው። የሰሞኑ ክርክር በቃ እንዴት ነው ይሄ ነገር? በቀል ሊበቀላት ነው እያልን እኛም ራሱ እየተናገርን ነበረ። ይሄ ነገር ኧረ ተው ጥሩ አይደለም እያልን ነበረ። እንግዲህ የፈሩት ይደርሳል፣ የጠሉት ይወርሳል አይደለም የሚባለው። የፈራ ነው ደርሷል። ቤተሰብ የፈራ ነው ደርሷል። እሷ እውነትም አባት እንደ አባት ቆጥረው እንግዲህ ልጁን ልታሳየው ሆቴል ድረስ ሩሙ ድረስ ቤቢዬን ይዛ የኔ ቆንጆ ማለት ነው አባቱ መሳይ እንዶ ቤቢዬ እንዶ ስሞትል እንዶ ስቀበርል መልክስ ጋሽ አሸብር ሆነሃል። እንዶ ብቻ እንደ ጋሽ አሸብር ስታሸብረን እንዳትኖር። እውነቴን ነው። እኔ ፈራሁኝ። እናንተ ልጁ እኮ ራሱ አብርሃም ቁጭ አቧን ላይ ያሳድግላችሁ። እድግ በል ቤቢዬ ማለት ነው። እናንተ ተው ግን ተው። ኧረ ተው፣ በካሜራ ፊት ለፊት አታምጡ። እኔ በተለይ ጋሽ አሸብር ማለት ነው እንዶ ምን አስበህ ነው? ፊቱ በቃ ካሜራ ላይ ብቻ ይደቅነዋል ማለት ነው። እንዲህ ምንድን ነው አንተ ጥሩ ወዳጅ እንዳለ ሁሉ መጥፎ አድናቂ እንዳለ አታውቅም እንዴ? ሲዞርብህ እኮ ልጁ ፎቶውን ቲክቶክ ላይ እየወሰዱ እየዘቀዘቁ መቼም አላህ የማይፈሩ አሉ። በየቤቱ ከብት የሆኑ በግ የሆኑ ምንም የማያስቡ ማለት ነው። እንዶ ለምንድን ነው ካሜራ ላይ እንደዚህ የምታወጣው ጋሽ አሸብር? እንዲህ አንተ እንደ ስራ እንደፈለክ ማለት ነው። ነገር ግን ልጁ እውነቴን ነው የማንም መሸቀያና የማንም መሳለቂያ አታድርገው። በቃ ተው እንዴ! ገና አንድ ፍሬ ህፃን ልጅ እኮ ነው። እና ወደ ሚዲያ አታምጡት በእናታችሁ። በቃ የሆነ በፎጣ ነገር ሽፍንፍን እያደረጋችሁ ስሩበት፣ ችግር የለውም። ነገር ግን አብርሃም በተለይ በቃ እንዲታይ ነው የሚፈልገው ካሜራ ላይ ድቅን አድርጎ ማለት ነው። እኔ ሰሞኑ ራሱ በጣም እየተሰማኝ ነበር ልጁ በቃ እንዳልሆነ ነገር እያደረጉት ማለት ነው። ሆኖም ግን ስለ ልጁ ይሄን ያክል ካልኩኝ ማለት ነው። እና ቤተሰብ እንግዲህ ጋሽ አሸብር ተሳክቶለታል። አዎ ተሳክቶለታል። ሩታዬ በ3 ቀን ጨዋታ ተጫውታ ጌም ኦቨር እንዳለችው ጋሽ አሸብር ደግሞ 10 ቀን ነው 9 ቀን በሙሉ ጨዋታውን ተጫውቶ ትላንትና ጌም ኦቨር ብሎ ሊያስቆጥርልን ነው። ይሄ ጌም ኦቨር አይባልም፣ ጌም ኦቨር አይባልም። እሷን ነበር የፈለካት፣ እሷን ልትበቀላት ፈልገ ነበረ፣ አልተሳካልህም። አሁን በልጇ መጣህባት ማለት ነው፣ በልጇ። እሷ ግን አክብራ
የአባት እንትን ፍቅር ትሰጠዋለህ ብላ ይናፍቅሃል ብላ ሆቴል ያለህበት ቦታ ድረስ ነበር ያመጣችልህ ማለት ነው። አንተ ግን ከጓደኛ ተመሳጥረ ምን አለ ምን ታደርግለታለህ? ምን ልታጠባው ነው ስትል የጣሳውን ወተት ይገዛለትና ይጠባል። ያ ማለት ምንድን ነው? የጣሳው ወተት ገዝቶ እንግዲህ እሱ መኪናውን ይሾፍራል። ጽጌ ደግሞ እንግዲህ ሆተቱን እየበጠበጠች ቤቢዬን ታጠበዋለች ማለት ነው። አዲስ አበባ ታደርስለታለች። እንግዲህ እውነቴን ነው የምላችሁ አጋሽ አሸብር ቤቢዬን ወስዶታል ማለት ነው። ዛሬ ሩታዬ እያስለቀሷት ነው የሚመጡት ማለት ነው። እያስለቀሷት እኛ እኮ ለዚህ ነበረ ተይ ሩታዬ ተጠንቀቂ፣ ሊያስለቅሱሽ ነው፣ ሊበቀሉሽ ነው እያልን ነበረ። ይኸው ያልነው አልቀረም። እንግዲህ ልጇ ተወስዶባታል ማለት ነው። ተወስዶባታል። ወይ ተከትላ አዲስ አበባ ትገባለች፣ ወይ ደግሞ እንግዲህ ያለውን ነገር ይሄ ነው ብሎ መናገር ባያስፈልግም የምታዩት ይሆናል ማለት ነው። እስከ ስንት ወር ድረስ ነበረ በእናታችሁ ከወለደች በኋላ ብቻ በቅርብ ጊዜ እምር ብሎባት እንደዚህ እምር ብሎባት እየሳቀች ፈታ ዘና እያለች እየመጣች ነበረ። እኛም የሩታዬ አድናቂዎች የነብሯ እህቶች በጣም ተደስተን ነበር ማለት ነው። እና እስከዛሬ ድረስ የተደሰትነውን ደስታችን ሊያፈርሱብን ነው ቤተሰብ። እውነቴን ነው የምላችሁ። አይዟችሁ ደግሞ ወሽመጣችሁ ቁርጥ እንዳይል ጀግና ሁኑ ማለት ነው። ነጌ ምንም ቢያደርጉ ያው ልጁ ይወስደዋል። ካሜራው ዝቅ አድርግልኝ ብሎታል። እኔም እንደተነገረኝ ከሆነ ቡታጀራ ደውዬ ነበረ፣ ወስዶታል ወደ አዲስ አበባ ከጽጌ ጋር ሄደዋል። ጽጌን በመጨረሻ አውቃ ነው እንጂ እንደዛ ያስመሰለችው አብረው ተነጋግረው ነው ጉዳዩን የጨረሱት። በዚህ ጉዳይ ላይ እሷም ተሳትፋበታለች ብለውኛል ማለት ነው። ወደ አዲስ አበባ እንደሚወስደው ነው ቤቢዬ የተሰማው ማለት ነው። ደግሞ የሚያሳዝነው ነገር ቤተሰብ ቤቢዬ እኮ ድምፅ አውጥቶ ይሄ ነው ብሎ አልተናገረም እንጂ በራሱ ቋንቋ እኮ እየተናገረ ነበረ። ሩታዬ ራሱ ትታው ስትሄድ ተመልሼ ስመጣ እወስደዋለሁ መጣው ብላ ስትወጣ ራሱ ቤቢዬ እያለቀሰ ነበረ እኮ እያለቀሰ ማለት ነው። እንዷላ እድግ ያድርግ የኔ ቆንጆ አባቱን መሳለ የእውነት እንዴት እንደሚያምር እና እያለቀሰ ነበር ማለት ነው። እንግዲህ ዛሬ እናቱን ሩታዬን ያስለቅሱብናል ማለት ነው። ቻሉት እንግዲህ እንችለዋለን፣ ምንም ማድረግ አይቻልም ማለት ነው። እንደው አሁን አብርሃም ተበቀልኩ ነው የምትለው ወይስ ምንድን ነው? እኛ አልተበቀልክም ነው ብለን የምናስበው ማለት ነው። ምክንያቱም በፈለግከው ነገር ስትመጣ አልሸነፍልህም ስትል ነው በልጇን የመጣህባት ማለት ነው። በልጇ የመጣህባት ልጇም ደግሞ አምና የሰጠችህ አባት ስለሆንክ ነው። ለማንም ታምኖ ልጅ የመሰለ ነገር አይሰጥም። ነገር ግን አባት ስለሆንክ ናፍቆቱን እንዲወጣልህ እንድታጫውተው ነው የሰጠችህ ማለት ነው። አንተ ደግሞ በልጇ ተበቀልካት ማለት አሸነፍክ ማለት አይደለም አይደለም። አሁንም አሸንፍ ያለው ጌም ኦቨር ብለህ ልክ እንደ ሩታዬ ከመጣ ተሳስተሃል። ጌሙን የተጫወተችው ሩታዬ በ3 ቀን ነው። አንተ ግን 10 ቀን በሙሉ ለፍተህ ደክመህ ነው በደካማ ጎኗን የመጣህባት ማለት ነው። እናም ቤተሰብ የእውነት እኔ በጣም ነው ያሳዘነኝ ማለት ነው። ቤቢዬ እያለቀሰ ትታው ስትወጣ ማለት ነው። እንደው ምን አለበት የኔ ነብር የኔ አንበሳ ሩትዬ አልወጣም ለሰከንድ ለደቂቃ ቤቢዬን ትቼን መውጣት አልችልም እንዳልሽ ሁሉ እስከነ ጭራሹን አብረን እናጫውተው፣ አብረን ሆነን ናፍቆቱን መወጣት ትችላለህ። ነገር ግን ልጄን ትቼን አልወጣም ባልሽው ኖሮ ማለት ነው። ባልሽው ኖሮ ለነገሩ እንዴት ይሰራል ስራ ውስጥ ድራማው ማለት ነው። ለማንኛውም ይሁን የኔ ጀግና የኔ ንግስት እንዴት እንዳማረባት የእውነት ሩታዬ በጣም እያማረባት ነው። በጣም ማለት ነው። የሩታዬ እናት ማዘሯ ማለት ነው በደንብ አድርገው ነው ያራሷት ማለት ነው። ቱቱቱ በሉባት ምድረ ቡዳዎች ማለት ነው። ደግሞ እንዳትብላ ቱ እያላችሁ እኔ ግን እናንተ ስልኬን እስከሚበሰብስ ድረስ ተዋልኩኝ ማለት ነው። እና ከአይኔ ያውጣሽ የኔ ንግስት ማለት ነው። ሩታዬ ከአይኔ ያውጣሽ፣ ልጃችሁን አላህ ያሳድግላችሁ። የእውነት እኔ ግን ቤቢዬ መልክህ እንደ ጋሽ አሸብር ሆኖ ጸባይህ እንደዛ እንዳይሆን